የተጻፈውን ጽሁፍ ልብ በሉ። የወንድማችንን አርቲስት ነጻነት ወርቅነህን ሞት የሚያቃልል አይደለም ነው። ባይሆን ማንንም መነጋገር ያንተን ትርጓሜ ያንተ አይደለም። እኔ ጋር ፖለቲካ አትሰራም ብራዘር። ያንተን ትርጓሜ እኔ በጣም አውቀዋለሁ ሶሻል ሚዲያን። አንተ ፖለቲካ አትሰራም እኔ ጋር እኔ ለፖለቲካ አይደለም። ያንተን ትርጓሜ ምን መሰለህ፣ አንተ ብትችል ማድረግ ያለብህ ሀጂ ሙፍቲን አላለም እንደዚህ። ሌላ እስላም ሲሞት አንድ ቀን እንደዚህ ጽፎ አያውቅም። የኦርቶዶክስ ልጅ ሲሞት ነው ይሄን የጻፈው። 4 ነጥብ። ስንት ሙስሊም ሞቷል ጽፎ ያውቃል እንደዚህ አይልም መቼ። ስለዚህ ምን እያልከኝ ነው? እኔ ድሮም ማላቀው ኦርቶዶክስ ጥላቻው ነው። ቆዮኒ ምን እያልከኝ ነው? ድሮም ማላቀው ዮኒ ማኛ። አሁን አንተ አንድ ጽሁፍ ታነብና ወይ አንድን ሰው ትሰማና ራስ ኢቫሉዌት ያደረግከውን ያንን ነገርህን ተቀበለኝ እያልከኝ እያስገደድከኝ ነው። አይደለም በክርስትና ውስጥ በፕሮቴስታንት ክርስትና ውስጥ እንደሚደገፍ ኦፊሻል የሆኑ እንደሚደግፉ እናውራ። በየትኛው ቤተክርስቲያናት ትሰማለህ? በደንብ አድርገህ ይገልጹልሃል። የኦርቶዶክስ ልጆች መረጃ ይዘው መጥተዋል። አንተን ቅድም አምጣ ብዬ ነበር አይደል? አምጣ ብዬ ሳመጣልህ አልቀበለውም አልከኝ። አድምጠኝ። ጆል ኦስቲን ማለት አንድ ግለሰብ ነው አይደል? ኦኬ፣ ሌሎቹ ይመጣልሃል። ይሁን በቸርች አምጥቼልሃለሁ። በቸርች ያመጣልሃል። አንተ ሚውት አድርግ። ቆይ ሚውት አድርግ አትበለው። እኔ ነኝ ባለቤት። ዮኒ ራስህን የምጠይቀው በመጀመሪያ፣ ከዛ ወደ ናቲን ያመጡልሃል። አንተን ቀደም። ቆይ የምን ያመጡልሃል? አንተ አምጣ። አንተ ነህ እየተቻ ያለህ አንተ አምጣ። ችግር የለውም። ስለዚህ አድምጠኝ ዮኒ። ቆይ እንደማመጥ ፕሊስ። አንተ አሜሪካ ሀገርን መወያየት አይደል የምትፈልገው? ምንድን ነው ዮኒ? እኔ መወያየት ነው የምፈልገው። ስወያይ ግን በመረጃ ነው የምወያየው፣ በእውቀት ነው የምወያየው። አንተ ነህ ወንጌላውያን አማኞች በዓለም ዙሪያ ያሉ ጌን ይደግፋሉ ብለህ ያልከው ውሸት። እሺ ይኸው በሌላው ገብተሃል አይደለ? ኦኬ፣ በትልቁ አድርገሃለሁ። ይኸው አንተ በደንብ ላይ ካርገው ጥሩ ነው። ሚውት ነህ። ሚውት አድርገህ ነው መሰለኝ የምታወራው። ይኸው እኔ ገና አሁን ነው ያደረግኩትኝ ይሄንን ጽሁፍ ለብሽቀት ዮኒ ለማናደድ እንዳልክ ደግሞ ትክክል ነገር ሳይጽፍ ቀርቶ እሱን ለመደገፍ ሳይሆን የማምንበትን ትክክለኛውን ነገር ስለጻፈ እኔ ላይክ አድርጌያለሁ። በወንድማችን በአርቲስት ነጻነት ወርቅነህ ሞት ላይ አላላገጠም፣ አልቀለደም። የሀዘን ተካፋይ እንደሆነ አውቃለሁ እንዳልክዬ ማለት ነው። እኛም ሁሉ ጭምር ማንም በፍልቅልቅነቱ ነጻነት ወርቅነህን የማያስበው ኢትዮጵያዊ የለም። እኔ አሽሙርን ለምንድን ነው ግትር? አሽሙር አይደለም፣ አሽሙር ነው አይደለም። አሽሙርን ማታጭ እኔን አትሸውደኝም ብራ። አይደለም ካልሆነ ነገርኩ። የሆነ ሰው ሞተ። ምንድን ነው አንተ የምትለው አሁን? አንተ ምን አልከኝ ስትገባ ያልከኝ ምንድን ነው? ወንድማችን አርቲስት ነጻነት ወርቅነህ በመሞቱ በማረፉ አዝኛለሁ አይደል አልከኝ? አዎ። ሌላ የጨማመርከው ነገር አለ? የለም። ተባረክ። አለቀ። Is that so hard? Tell me. ይሄ ከባድ ነው? አንድ ሰው ሲያርፍ፣ አንድ ሰው በስጋ ሲለየን ሀዘናችንን እንቀርጻለን፣ እንለያያለን። አለቀ። መስበክ ስንፈልግ እሱ መድረኩን ያላገኘበት ቦታ አለ። የመስበኪያ ኢየሱስ ክርስቶስን መስበኪያ ያላገኘበት መንገድ አለ። እንዳልክ በኢየሱስ ክርስቶስ እንደሚያምን እማያውቅ ሰው አለ በአሁን ሰዓት ኢትዮጵያዊ ሆኖ? የለም። ኤቭሪባዲ ኖውስ ስለ ኢየሱስ ክርስቶስ። ሰው ይሄ ምን ለማድረግ የተመጣ አካሄድ እንደሆነ ኦርቶዶክሶች አትሰድቁም፣ በቃ ሙታን ናችሁ። ኢየሱስን ስለማታመልኩ ሙታን ናችሁ። ሙስሊም ሆነ ያለው ቆይ እንደዚህ ከጻፈ እንደዚህ እንጽፏል አይደለ? ለምን ሀጂ ሙፍቲ የሞቱ ጊዜ ለምን እንደዚህ አድርጎ አልጻፈም? ዘግበኝ እስቲ አንተ። ሀጂ ሙፍቲ ሞተዋል፣ በክርስቶስ አይደሉም። ሀጂ ሙፍቲ ሲሞቱ ደንግጦ ጽፎ ያቺን ነገር ለምን አላለም? እኩል የሚያያቸው ከሆነ ለምን አላረገው? መቼ ነው ብሎ ያለው? እዚህ ጋር ሲጽፍ እዚህ ጋር ምንድን ነው ብሎ ያለው? አሁን ማለት ነው። ሀጂ ሙፍቲም የሞቱ ጊዜ እሱ ጴንጤ ነበር፣ በቅርብ ነው። ቆይ አንተ
ቆየኒ ጌታን ሳታምን ጌታን ሳትቀበል በፊት የነበረ ስለ ኢየሱስ ክርስቶስ የነበረ መረዳትና አሁን ያለ መረዳት አንድ አይነት ነው? በጣም ተመሳሳይ፣ ብዙ ልዩነት የለውም። በእኔ ልዩነት የለውም፣ ብዙ ልዩነት የለውም። ምክንያቱም በፊትም አመጣልሃለሁ ቪዲዮዎች፣ በክርስቶስ ማልደራደር ሰው ነኝ። አሁንም አልደራደር። ከዚህ በኋላ ግን አሁን በቤተክርስቲያን ገብተህ ትምህርት ብትማር ኖሮ ከዚህ በፊት ከነበረ በኢየሱስ ክርስቶስ ላይ ያለህን እምነት በእውቀት ደረጃ ሞር ታዳብረው ነበር ወይስ አታዳብረውም ነበር? ሁሌ በትምህርት ሁሉ ነገራችን ይዳብራል። ማንም ሰው ሲማር ይዳብራል። አብሶሉ አንተም ጭምር ማለት ነው። ልክ ነው። ስለዚህ ትናንትና ከነበረ ስለ ጌታ ስለ ኢየሱስ ክርስቶስ ከነበረ እውቀት ሞር በቤተክርስቲያን ውስጥ ገብተህ መሰረታዊ ክርስትና ትምህርት ብትማር ኖሮ ይበልጥ እያወቅከው ትሄዳለህ አይደል? ጌታ ያመንነው ጌታ ይበልጥ እያወቅነው እንሄዳለን አይደል? ትክክል። ልክ ነው። አሁን እንዳልክ በጌታ በኢየሱስ ክርስቶስ ከማመኑ በፊት የነበረው እንደ አንድ ኦርቶዶክሳዊ ዲያቆን የነበረው እውቀት አለ። ስለ ኢየሱስ ክርስቶስ ማለት ነው። እንደ አንድ ኦርቶዶክሳዊ ቤተክርስቲያን ዲያቆን የነበረው እውቀት አለ። ከዛም ደግሞ ወደ ጌታም ከመጣ በኋላ ደግሞ በቤተክርስቲያን ተይዞ ትምህርት ሳይማር ሳይጠመቅ በፊት የነበረው እውቀት አለ። ገና ወደ ጌታ የመጣበት ጊዜ ማለት ነው። ያኔ የነበረው እውቀትና አሁን ያለው እውቀት አንድ አይነት ነው? እንዳልክ አይደለም፣ በፍጹም አይደለም። ለምን? ስትማር እየጨመርክ ትሄዳለህ። ራይት። በእውነተኛ ቤተክርስቲያን ነው ያለው። በእውነተኛ አገልጋይ ስር ነው ያለው። ነቢ ጥሌ ጋር ስላለ ስለ ኢየሱስ ክርስቶስ እያንዳንዱ ቀን ስለ ዘላለም ሕይወት በስሙ በማመን የሚገኘውን የኃጢአትን ይቅርታ በስብከትም ብቻ ሳይሆን በትምህርት መልክ በደንብ ቅዱሳት መጽሐፍትን በትኖ በእግዚአብሔር ጸጋ የሚያስተምረው ወንድማችን ጥሌ ጋር ስላለ አሁን እንዳልክ የትናንትናው እንዳልክ እንዳይደለ እኔ ይህ ትናንትና ሰው ሲሞት ነፍስ ይማር ብሎ ይጽፍ የነበረ ሰውዬ አሁን ነፍስ ይማር ብሎ እኮ መጽሐፍን እኮ እንደ አንድ ኢትዮጵያዊ እኮ ምናምን ነገር ሊያደርገው ይችላል። ሲጀምር ነፍስ ይማር ብሎ እንዳልክ ታዋቂ የቴሌቪዥን ሰው ነው፣ የሚታወቅ ሰው ነው፣ ፐብሊክ ፊገር ነው። ነፍስ ይማር ብሎ ስላለ ዮኒ ማኛ የሚባል ፐብሊክ ፊገር ነው፣ ታዋቂ ነው በዓለም ዙሪያ። ነፍስ ይማር ብለህ ብትል ኤርሚያስ እንዳቂ ሚቲው የሚፍጨረጨረው ነገር አለ፣ የሚታወቀው ነገር አለ በዓለም ዙሪያ። ነፍስ ይማር ብለህ ብትል ምንም አናመጣም። የአንተም ነፍስ ይማር፣ የእንዳልክም ነፍስ ይማር፣ የእኔም ነፍስ ይማር፣ የኦርቶዶክስም ነፍስ ይማር፣ የካቶሊክም ነፍስ ይማር፣ የጴንጤውም ነፍስ ይማር፣ የሙስሊሙም ነፍስ ይማር ቢደመር ማንንም ከጥፋት አያድነውም። ከስር ጽፏል እኮ ብራዘር፣ አልተግባባንም። ከስር በጌታ በኢየሱስ ክርስቶስ ስም አለ እኮ። ልታይ ያልፈለግከው ነገር በጌታ በኢየሱስ ክርስቶስ ስም ማለት ጌታውን ጠቅሷል። ቆይ እንዳልክ ዮኒዬ ደንግጦ እኮ ነው። ስደነግጥ በኢየሱስ ስም ብለህ ትሌለ እንዴ? ትክክል። በቃ እንዳልክ የአርቲስት ከዛ አልደመቀለትም ይመስለኛል። እውነቱን ነው የምነግርህ። ምኑ ነው የሚደምቅለት? አልደመቀለትም። ላይኩ በጣም አልሞላለትም። በወንድማችን ሞት ምንድን ነው 9500 እኮ ላይክ እኮ ነው ያለው። ምኑ ነው እንዲደምቅለት? በወንድማችን ሞት እንዳልክ አሁን አርቲስት ነፃነት ወርቅነህ ተቀብሯል። በሱ ቀብር ላይ እንዳልክ አልተገኘም፣ አላለቀሰም። ላይገኝ ይችላል። ነው አይገኝም። ምናልባት እውነቱን ነው። ደንግጦለት አይደል፣ ወዶትም አይደለም። እውነቱን ነው ነገር። አይ በቃ ከእንዳልክ ጋር የሆነ ችግር አላችሁ ማለት ነው አንተ። እኔ ምንም ከዚህ በፊት በዚህ ጉዳይ ላይ በክርስቶስ ጉዳይ ብዙ የመሰከርኩለት ሰው እንጂ የእንዳልክ ጥላቻ እንደሌለ በግልጽ ታውቃለህ። ወደ ሌላ መውሰዱን አናውቅም። አርቲስት ነፃነት ወርቅነህ ሞት ላይ ቀብር ላይ የማይገኝበት ምን ምክንያት አለው? ምን አውቃለሁ? እንደተገኘ እንዳልተገኘ የት አውቃለሁ? ሳይገኝ ልልህ ነው እንዴ? እርግጠኛ አይደለም። በአሁኑ ሰዓት ብሄድ ምናልባት ብዙ ሰዎች ቅያሜውን ሊያደርሱ እርግጠኛ ሆኜ ልንገርህ፣ አይሄድም። ለምን እርግጠኛ ልልህም? አይሄድም። ከምን የተነሳ አይሄድም? ከምንም የሚነሳ አይሄድም። 4 ነጥብ። የሚወደው ከሆነ ሄዶ ያሳይ። አይሄድም። ማስመሰልማ ይቻላል። ቢሄድ ኖሮ ምንድን ነው? ምናልባት አሁን እንዳልከው ቢሄድ ኖሮ ምንድን ነበር? በቃ አይሄድም። ወደ ሌላ ፖለቲካ መውሰዱን ትተውና መጀመሪያ ምን መሰለ፣ እውነተኛ አዛኝ፣ እውነተኛ ያዘነ ሰው ሀዘኑን ይገልጻል። አከተመ። ሀዘን ትገልጻለህ። በሞተ ሰው ላይ ፖለቲካ አትሰራም። አከተመ። በህይወት እያለ እንዳልክ ደውሎ አውርቶ ስለ ክርስቶስ መስክሮለት ስለ ክርስቶስ ነግሮት ጸልዮለት ሲታመም አብሮት ሆኖ ቢሆን የጻፈው እኔ ከእንዳልክ ጎን ነኝ
ከእንዳልክ ጎን እንደማይደዋወሉ መረጃ አለ ዮኒ? እንደሚደዋወሉ ምናልባት ቢኖርስ? በደንብ አባቴ ምንድን ነው እኔ ስለማላቅ ነው። ስለዚህ ሙሉ መረጃ ሳይኖረን መጠን አንለፈለፈብኛል። ደውሎ ጠይቆት ስለ ጌታ መስክሮለት አውርቶት ጸልዮለት ያመመው ጊዜ አብሮት ሆኖ ምን ቢሆን አንደኛ እንዳልክ ልክ ነው። አይ ወንድሜን እኔ እኮ ስለ ክርስቶስ መሰክርለት ነበረ ጌታን ሳያገኝ መሄዱ በጣም ያሳዝነኛል ብሎ ቢል ሁሉም ሰው ከሱ ጎን ነው። ይችን ነገር እየጠበቀ ቋም የሚያረጋት ነገር አለ እንዳልክ። ይሄ ጥሩ አይደለም። እየጠበቀ ታይሚንግ እኔ እንዳልክ ዮኒ እንዳልክ እዚህ ጋር የጻፈውን ወንድሞቼ እናቶቼ በብሽቀት በንዴት አይደለም አምኝበት ነው ላይክ ያደረኩት ማለት ነው። ምክንያቱም ሌሎቹ ሲሞቱ እስላም ሲሞት ለምን አልጻፈም? ለምን አይጽፍም? ሀጂ ሙፍቲ አርፈዋሉ በስጋ ካልሆነ እኔ እግዚአብሔር ነፍሳቸውን ይማር ነው የምለው። ካልሆነ የእኔ ማንነት ነው ስራው እግዚአብሔር እንጂ የሆኒ ማኛ አይደለም። ሀጂ ሙፍቲን ግባናይ ስለ ሀጂ ሙፍቲ ጸጥ ለጥ፣ እስላም ሲሞት ጸጥ ለጥ ሁሉም ይላል። ኦርቶዶክስ ሲሞት ግን አርሲ ላይ ቢታረድ ምን ቢል ምንም ደንታ የሚሰጠው ሰው የለም። ለወንድሞቻችን ለታረዱት የሚል አንድም ነገር የለም። ጥላቻው ይቁም ነው ዮኒ። ታውቃለህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበለጠ ለእስልምና ኢትዮጵያ ውስጥ ወንጌል እየሰበከ ያለ ወንጌላውያን አማኝ እንደሆነ ታውቃለህ። መረጃ ላሳይህ ከፈለክ። አንድ አትሰብኩም፣ አንድ እኮ አይሰብኩም ኦርቶዶክስ። ኧረ በጭራሽ እፎይንም ያለ እፎይ ጋር የሚቀርብ አንድ ሙስሊም አለ ወይ ብለሃል። አሁን ፎከርክ አይደለ? እኔ ደግሞ ላስረዳ። ለምን አታስጨርሰኝም ግን ዮኒ? ኖ አልካ ስለዋሸኝ ነው። ልጨርሳ መረጃ ላቅርብ። ልጨርስ። አንዱ ራሱ ወንድማችን እፎይ ነው ይሄንን የመሰከረው። ምን ብሎ ከኦርቶዶክሳውያን ይልቅ ወንጌላውያን አማኝ፣ ኦርቶዶክስ እንደውም ለእስልምና ወንጌልን እንደማትሰብክ ማለት ነው። ከሱ ይልቅ ወንጌላውያን አማኞች የተሻለ እንደምንሰብክ እራሱ እፎይ ነው አንዱ ምስክር ሆኖ የተናገረው። ኧረ እፎይና እፎይ ይምጣና ይናገር። ይምጣ። እንዲያውም የኦርቶዶክስ ልጆች ብትገቡና ብትነግሩ ደስ ይለኛል። ምክንያቱም እኔ እስከማውቀው ሚዛናዊ የሆነ ነገር እፎይ ፊት የሚቀርብ ሙስሊም የለም። እኔ እፎይ ፊት የሚቀርብ ሙስሊም አይደለም ያልኩ። እኔ ያልኩህ ወንጌልን ስለመስበክ እናንተ ለሙስሊሞች አሰብኩም፣ ሀጂ ሙፍቲ የሞቱ ቀን እንደዚህ አልጻፋችሁም ብለህ አልከኝ። እንዳልክ ግን እዚህ ጋር ኦርቶዶክሳዊ ስለሞተ እንደዚህ ጻፈ ብለህ አልከኝ። ትክክል። እኛ የወንጌላውያን አማኞች ለእስልምና ሁሉ ጭምር ወንጌል በመስበካችን የሙስሊሞቹ ራሱ ቪዲዮ አሳያለሁ። የነሱ የጴንጤዎች አደገኛ አካሄድ ብለው በነጥብ ያስቀመጠውን ቪዲዮ ከፍቻ አሳያለሁ ማለት ነው ዮኒ። አንድ ሁለተኛ ራሱ ማነው እፎይ ከእስልምና ሃይማኖት ወደ ኦርቶዶክስ ሃይማኖት ወንድማችን እፎይ እየመለሳቸው ያሉትን የሚያስተምሩለትን አጥቶ እስቲ አንድ መረጃ። ስለዚህ ዘመቻውን አልደግፍም። ኦርቶዶክስ ላይ የሚደረገውን ርብርብ አልደግፍም። እኔ በጌታ ነኝ። ርብርቡን ግን አልደግፍም። ምንም ርብርብ የተደረገ ነገር የለም። ኧረ በደንብ ተደርጓል። ምንም ዮኒ እንደ 10 ዓመት የተደረገ ነው። ምን ዛሬ ብቻ ነው እንዴ? ከሞማ እንዴ እፎይን ጥሩት። አጀንዳ አይቀየርም። ዮኒ ማኛ አንደኛ ኦርቶዶክስ ላይ ምንም የተደረገ ርብርብ የለም። እንደውም ፖለቲካውን ልስራ ብለህ የምትለው አንተ ነህ ዮኒ። ኧረ በጌታ ዝም በል እንዴ! ስለ ኦርቶዶክስ የተሰራው ፖለቲካ 10 ዓመት ተሰርቷል። ተው ምንድን 10 ዓመት? አንተ ጋር አሁን 10 ዓመት ጠየቀኝ አይደለ? ጠይቀኝ። እንዴት ነው ማለት ነው? ይቅርታ ታንኪዩ። ጠየቀኝ እመልሳለሁ። አንተ ከ10 ዓመት ከሰራኸው ወንጌል 80% በላይ እየሰራው በኦርቶዶክስ ላይ 4 ነጥብ። ያ ፖለቲካ አይደለም ልትለኝ? ፖለቲካ አይደለም። በዚህ 10 ዓመቱ 80% ስሰራ በብዙ መቶ ሺዎች ማለት በብዙ ሺዎች የሚቆጠር ትውልድ ግን ወደ ጌታ መጥቷል። ፖለቲካ ነው ይሄ። ትክክል መጥቷል አይደል? ወደ ጌታ መጥቷል። አይደል? እኔ ፖለቲካ የሚባለው ነገር አለ። ቆይ ልንገርህ።
አልከኝ አይደለ? አንድ ኦርቶዶክስ ልጨርስ በደንብ አድርጎ አልቆየሁም። ስለ ጴንጤ በደንብ አድርጎ 10 ዓመት ሙሉ ጴንጤን እኝ ብሎ ቢውል ወደ ኦርቶዶክስ ለማምጣት ከባድ አይደለም። አድምጠኝ። ይኸው ሌላው ልቶ ዘበነን ብቻ ከዚህ ዘበነን ብቻ ለምሳሌ ልውሰድልህ። ሌሎቹ ልተዋቸው፣ ሌሎቹ መምህር አልተው። ዘበነ አገልግሎት የጀመረበት እኔ አገልግሎት ከጀመርኩበት እድሜ ይበልጣል። አገልግሎትና አገልግሎት የጀመረበት ማለት ዮኒ ስብከተ ወንጌልን የጀመረበት በኦርቶዶክስ ማለት ነው። ኦኬ ስብከተ ወንጌልን ሲጀምር በቆመበት አውደ ምሕረት ላይ ሁሉ መናፍቃን፣ የማርያም ጠላት፣ ዘንዶች፣ እባቦች እያለ የሚሳደበው እሱ ነው። ጴንጤን በመሳደብ ዝና ካተረፉ ሰዎች መካከል አንዱ ዶክተር ዘበነ ለማ ነው። ጥሪ አድርጌለት ቴዲ ቤት ጥሪ አሁን አንተ ዘማርያም ዘገብርኤል ገጣማቸው ዘመሐመድ ብለህ የምትላቸው እኔ ሌላው ሙቀት አለ ዘማርያም ዘገብርኤል ሙድ አትያዝ። በስነ ስርዓት ዘማርያም ነው ስሙ። አንተ አሁን በስሜ ጥራይ ነው በስም ስትጠራ ሌላውን ደግሞ በስሙ ጥራው። ዘማርያም በለው። ለምን መሰለህ አንተን ሲጠሩ እንደሚከፋውላ ሌላውን እኔ ዘማርያም ነው ያልኩት። ሌላ ምንድን ነው ያልኩት? ዘማርያም ዘገብርኤል የምትላቸውን እያልክ ነው ያወራህ እኮ። ዘገብርኤል የሚባል እኮ ስላለ ማለት እኮ ነው። አላቅም እኔ አንተ አታውቅም ማለት እኔ ስንት ሰው ነው ፖለቲካ እንደዚህ ዘገብርኤል ብሎ መጥቶ የሚናገር ሶሻል ሚዲያ ለምንድን ነው ግን አይደሩ? እኔ በባለፈው ዲቤት ከተደረገ በኋላ ስንት ሰው ዲቤት ጥሪ እንዳቀረበልኝ ታውቃለህ? 15 በላይ የሚሆኑ ሰዎች ኦርቶዶክሳውያን እኮ ናቸው ጥሪ ያቀረቡልኝ። በቃ በፍቅር ከዘማርያም ጋር ታወራላችሁ። ኦኬ አድምጠኝ 15 በላይ ጥሪ የቀረበልኝ ያው አይቀጡ ቅጣት ከተቀጡ በኋላ ማለት ነው። ያ ዱርዬ ስለሆነ ነው፣ እውቀትም የለውም። እሱን ተወውና አሁን ልጁ ዱርዬ ነው፣ እውቀትም የለውም። በነጠላ የተሸፈነ ኦርቶዶክስ የሚያሰድብ ወራዳ የሆነ ልጅ አውደ ምሕረት ላይ ቆሞ የሚሰብክ ሰባኪ ነው። አዎ፣ ግን ሰውን ማታለል ከባድ የሚቀድስ ዲያቆን ነው። እሺ ችግር የለውም። እኔ እሱን ልቶ እኔ እነዚህ መምህራን መምህር ዘበነ፣ መምህር ተስፋዬ መቆያ፣ መምህር አቡኑ፣ መምህር ምህረተአብ፣ መምህር መስፍን፣ አንደኛው ማን ነው? ኦኬ መምህር ዘበነ፣ መምህር ተስፋዬ መቆያ፣ መምህር አቡኑ፣ መምህር ምህረተአብ፣ መምህር መስፍን። አንደኛው ስድስተኛ ሰው ጥሪ ያቀረብኩለት ነበረ በዚህ 10 ዓመት ፌስቡክ ውስጥ ማለት ነው። እነዚህን መምህራን 6 ናቸው። አንደኛው ስሙ ስለዘነጋሁት ነው፣ ሳስታውሰው እሰጥሃለሁ። ንጽጽር የሚሰሩትን ነው መጥራት። እኔ በፌስቡክ ላይ በነበርኩ ሳለ እኔ ቲክቶክን የማውቀው ግን ንጽጽር የሚሰሩ ነው የሚጠሩት አይደለ? ንጽጽር የሚሰራ ከሙስሊም ካልከኝ እኔ ከሙስሊም አይደለም ከኦርቶዶክስም አሉ ንጽጽር። አድምጠኝ፣ ከኦርቶዶክስ እኮ ነው አሁን በመጀመሪያ የማወራው ዮኒ። አንደኛው ንጽጽር የሚሰሩት ምህረተአብ ንጽጽር አይሰራም፣ ዘበነ አይሰራም። እኔ ያኔ ፌስቡክ ላይ ንጽጽር የሚባል ነገር ዮኒ፣ እኔ ንጽጽር የሚባል ነገር ያኔ አላቅም። እኔ ፌስቡክ ላይ ነው የነበርኩትኝ። እኔ ንጽጽርን ያወቅኩት ወደ ቲክቶክ ስመጣ ነው። ንጽጽሩ እኔ እነዚህን ጥሪ ያቀርብኩትኝ ዮኒ ፌስቡክ ላይ ያለው ነው። ፌስቡክ ላይ በነበርኩበትና ዩቲዩብ ላይ ቀጥታ ስርጭት እያገለገልኩ በነበርኩበት ሰዓት ላይ እንደውም ኦፊሻል ጥሪ እንኳን አላርኩላቸውም። በየስብከት ውስጥ ግን ጥሪ ያቀርባለሁ ደጋግሜ ማለት ነው። እና ለመምህር ዘበነ ጥሪው ደርሶት መምህር ዘበነ የመለሰውን መልስ ቪዲዮ አይተዋል ብዬ አስባለሁ። ለእኔ ምን ብሎ እንደመለሰልኝ በወቅቱ ማለት ነው። አይ አላየውም፣ አልዋሽም። አላየው ላሳይ እሱን ቪዲዮ ምናልባት ጎሄድ አሳይ። ስለዚህ እዚህኛው ሞባይሌ ላይ ስላለ ላንከራትተ ነው እንግዲህ ይቅርታ፣ ችግር የለው። እኔ አሁን ንጽጽር ሲጠራ ሰው ንጽጽር የሚሰራ ሰው፣ በእስልምናም ከሆነ ንጽጽር የሚሰሩትን መጥራት፣ በፕሮቴስታንትም ከሆነ ንጽጽር የሚሰሩ መጥራት፣ በኦርቶዶክስም ከሆነ ንጽጽር ላይ ፎከስ አድርገው የሚሰሩ ወንድምና እህቶችን መጥራት፣ ከዛ መነጋገር። ንጽጽር የማይሰራ ሰው ነጥብ ያስጥላል፣ ሊሸወድም ይችላል። ይህንን ነው የምናገረው። ነው ማለት ነው። እሺ ዮኒ ሶሪ፣ እንግዲህ ሞባይሌ እዛኛው ላይ ፌስቡክ ስለነበረ ነው። እኛው ላይ ደግሞ ዶክሜንት ማስቀምጥበት ነው። አንዴ ጠብቀኝ። ሐዋርያው አበው ኦርቶዶክስ ነህ ወንድም ወይ ኦርቶዶክስ ነሽ?
አዎ ወንድሜ በሚገባ እንዴት ዋልክ? እንዴት አመሸ? ንጽጽር ላይ የሚሰሩ ነው ወይ የምትሰራ ነው? ኦርቶዶክሳዊ ወንድም ነኝ። እዚህ ስማቸውን የአንደኛው መምህር ስም ነው አሁን የዘነጋሁትኝ፣ ግን ለእነዚህ 6 ሰዎች ያኔ በፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ ጥሪ ያቀረብኩላቸው የዘበነ ቪዲዮ አሁን አሳያለሁ ማለት ነው። ጥሪውን በተመለከተ ኤርሚያስ ጥሪ ያቀርብልሃል ብለው ሲሉት ምን ብሎ እንደመለሰ እንደውም በወቅቱ የጆሲ ሾው ታውቀዋለህ አይደል? ኢትዮጵያ ውስጥ ያለው የጆሲ የትኛው ጆሲ ኢን ዘ ሃውስ ነው ማንም የሚባለው ኢን ዘ ሃውስ? አዎ እሱ ማለት ነው። እሱ ፔጅ ላይ ቀርቦ በተናገረው ላይ መልስ እየሰጠው በነበርኩበት ሰዓት ላይ ማለት ነው በእስራኤል ጉዳይ ሁሉ ጭምር ሳይቀር አገራዊ ግዛት ኢየሩሳሌም ሁሉ ከተማ የኢትዮጵያ ነበረች። አሁን በጦርነት የማቴዎስ 23ን ትርጓሜ የአንድምታ ትርጓሜ ተጠቅሞ ቴዎድሮስ ሳልሳዊ የሚባል ከኢትዮጵያ የሚነሳ እሱ ሲመለስ ኢየሩሳሌምን ሁሉ ወደ ኢትዮጵያ ይመልሳታል ብሎ በሚለው ላይ የተናገረው ላይ መልስ ስሰጥ በዚያ ጊዜው ላይ ሁሉ ጭምር ሳይቀር ጥሪ ያቅርቤለት ነበር። ኦኬ ወሄ ፌስቡክ እና ዩቲዩብ ነው። ኦኬ ቲክታክ ላይ በመጣሁበት ሰዓት ላይ በመጀመሪያ ጥሪ ያቀረበልኝ ማን ነው? አክሊላ ይባላል። በምን በታቦት ተቀበልኩት ጥሪውን እና ታቦቱን ካነሳን ዘንዳ በአዲስ ኪዳንም በብሉይ ኪዳንም ታቦት ነው የማወራ በሁለቱም ኪዳናት ላይ ባለው አልኩት። ለምን ሲለኝ የብሉይ ኪዳኑም ታቦት ከእስራኤል አምጥቼ ኢትዮጵያ ያለ አክሱም ጽዮን አለ ብላ ቤተክርስቲያን ክሌም ታደርጋለችና በሱ ላይ ሁሉ ጭምር የዘበነን ቪዲዮ ልታሳየ ይመስለኝ። ላሳየ ነው። ቆይ ላሳየ ነው። ሳላሳይ የምወጣበት ነገር የለም። አዎ ምን መሰለ ኮምፔር የሚሰራ ሰው አይደለም ዘበነ ብትለኝ እኔ ዘበነ ሙድ አብዛኛው ኢቨን ኦርቶዶክስ ልጅ ሙድ የሚይዝበት ሰው ነው። እውነት ለመናገር ወንጌል ላይ ብዙ ፎከስ አድርጎ የሚሰራ አይደለም። ከየትም እንደሚያመጣቸው ብዙ የኦርቶዶክስ ወንድምና እህቶች አያውቁም። ብዙዎቻችን ኢቨን እንኳን በጌታውኝ አይደለም ኦርቶዶክስ እያለው ሙድ የሚይዝበት ዘበነ አይደለም። በጌታውኝ ከየት እንደሚያመጣ አላውቅም ጠረጡን በዛ ምንነጋገር ነን እንጂ በንጽጽር የሚሰሩ ወንድምና ወንድሞች አሏት ኦርቶዶክስ። ንጽጽር የሚሰሩ ነገሮችን የሚያገናዝቡ ሰዎች አሉ። የተረት አባት እንጂ እንደ ትልቅ እንደ ግዙፍ የኦርቶዶክስ ሰው አድርገን ብዙዎቹ አያዩ ከኔ ጋር የሚስቁ ናቸው። የለም አሁን ኦርቶዶክስን የሚሉ አሁን ለምሳሌ መዝሙረ ያሬድን ብትለኝ ኦርቶዶክስ በጣም ጎበዝ ልጅ ነው። መዝሙረ ዘማርያምን ብትለው በጣም የኦርቶዶክስ ልጅ ነው። እፎይ ብትለው ጥሩ የኦርቶዶክስ ልጅ ነው። አክሊለ እንዳልከኝ ጎበዝ የኦርቶዶክስ ልጅ ነው። እነዚህ ጋር ካልከኝ በደንብ በመጠነ ሁኔታ ሊወያዩ ይችላሉ ከአንተ ጋር ሆን የእሱን ሙሉ እኮ በመረጃ ላስቀምጣለን። ኦኬ መልካም እና የተመለሰልኝ መልስን ያው ዘበነ ማለት ነው። ከዛ ውስጥ የተቆረጠ ነው። ይህንን ቪዲዮ ሙሉን ያላችሁ ሰዎች ብታገኙት ብትልኩልኝ በጣም ደስ ይለኛል። በዚህ አጋጣሚ ይህን ሊንክ ይህንን ቪዲዮ ያገኛችሁበት ቦታ ላይ እዚህ ጋር አቀናብረው ነው ያስቀመጡት። ይህን ሊንክ ያላችሁ ሰዎች የኔ ዩቲዩብ ላይ አለ። የኔ ይሄኛው እዚህ ጋር የተናገርኩት ቪዲዮ ዩቲዩብ ላይ አለ። ኤርሚያስ አበበ ኦፊሻል ብሎ የሚለው ላይ ገብታችሁ ብታዩት እዛ ታገኙታላችሁ ማለት ነው። የዘበነን ግን ይህንን ኢንተርቪው የተደረገበትን ቪዲዮ እጠይቃችኋለሁ። የወንጌል አማኞች ወንድሞች እና እህቶች ካገኛችሁት ሙሉ ሊንክ ላኩልኝ። ቴንክ ዩ። ስለዚህ እዚህ ክፍል ላይ ምን ብሎ ተናገረ? እኔ እንግዲህ ያኔ ጥሪ ካቀረብኩለት ነው። ጠያቂው ኦርቶዶክሳዊ የሆነ ጋዜጠኛ ይሁን አይ ቲንክ አገልጋይ ነው። ጋዜጠኛ እንኳን ብሎ የሚለው ልቶ አገልጋይ ነው። ግን ለመምህር ዘበነ ለማ ጥሪ ይቀረብለት ማለት ነው። ምን ብሎ ይኸው ስማው። ኤርሚያስ የሚባለው አለ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል አለ። ሁል ግን እየወጣ የሚናገር እንደውም የት ሀገር እንኳን እንደምኖር አያውቅም ግን ከእስራኤል ስለዚህ አያውቅም። ያንተን ነገር ሙሉ ኢንፎርሜሽን የለውም። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል አለ። ሁል ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው ወንጌላችን የተከደነባቸው። ለበበል ብዙ ሰው እየላከ ብሎ ያለውን ዮኒ እዚህ ላላችሁ ሰዎች የምናገረው ኢሳት ሚዲያ ላይ እየሰራ የነበረ ሰው ሁሉ እንኳን ጭምር ሳይቀር መኖሪያውን ሜሪላንድ ያደረገ ሰው በአካል ልኬው ምን አይነት ቦርሳ እንደያዘ ከመምህር ዘበነ ጋር በአካል ሰውየው ልኬው ያን ወንድም ልኬው እውነት አንተ መወያየት ትፈልጋለህ ብሎኝ አዎ ብዬው ልኬው
ዲሲ ላይ መጥቶ አግኝቶታል መምህር ዘበነን። ኦኬ ኤርሚያስ እዚህ ሰው ልኮ ብሎ የሚለውን ስሙት። ይባለዋል ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ብዙ ሰዎችን እዚህ እየላከ ልኬበት ነበረ ማለት ነው። ከአንድም ሁለት ከሁለትም ሶስት ከሶስትም አራት በላይ ሰው ልኬበት ነበረ። የንስሐ ልጆች ሁሉ ጭምር አሁን ስሟን እየሰማን ነው። አባ አማንኛን ትርጉም በስለሽ እያረክብኝ እኮ ነው። መስማት እንችላለን። ይናገር እንስማው ብራዘር። መስማት እንችላለን። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ነው ቅዱስ ጳውሎስ። ክርስቶስ አምላክ ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ተብሏል። እውነት ስለተናገረ ታዲያ እንዲህ ናቸው እነዚህ ሰዎችም በዚህ መልክ ነው የሚናገሩት። እንደውም እኔ ለምን እንደሆነ አላውቅም፣ ደግ እምነቱም ክርስትና ከሆነ እውነተኛ መጽሐፍ ቅዱስ ያነበበ ሰው ደግ ነው የሚመኝልኝ አይደል? ምንድን ነው የሚለኝ? ጭራሽ በስናይፐር ናና በስናይፐር ነው አናትህን የሚሉ ይለኛል። ኢየሩሳሌም የኛ ነች ብለህ ብትል ሲያምር ይቀራል ነው ብሎ የሚልህ ሄጄ አስመልሳለሁ ብለህ ብትል ልክህን ያሳዩዋል። በስናይፐር አናትህን ብለው ማለት ነው። ሞሳድ የለቀ መስሏል። እንደዚህ አይነት ሰዎች ለሌላ ሲመለሳሉ ወይ በውስጥ ስላለው በተለይ ምንድነው የሚለው ኢየሩሳሌም የኛ ናት ይላል መምህር ዘበነ። ታቦቱም የኛ ነው ይላል፣ መስቀሉም የኛ ነው ይላል መምህር ዘበነ። እንዲህ ነው ያለው ኢየሩሳሌም የኢትዮጵያ። እዚህ ጋር ድምፁ ተቋርጧል። ኦኬ ችግር የለም። ድምፁ ባይቋረጥ ጥሩ ነው። ሙሉን ቪዲዮ ያላችሁ ሰዎች ይላኩልኝ፣ ሊዮኒ ልከዋለሁ። የእሱንም ሙሉ የኔንም ሙሉ። ግን እኮ እዚህ ጋር ምንም የተሳሳተ ነገር የለም። አንተ ያልከውን ነው የተናገረው አይደል? ልክ ነው እኮ እኔ ያልኩትኝ። አሁን እዚህ ጋር ለምንድን ነው ይሄ ጥያቄ የቀረበው? የኔን ስም ጠርቶ ለምንድን ነው የጠየቀው ብለህ ብትል ጥሪ አቅርቦልሃል፣ ትምህርት የተሳሳተ ነው እያለ ሁሉ ቀን ይተቻል ኤርሚያስን ነው ብሎ ያለው። ቪዲዮን እኮ በወቅቱ ሰምቼዋለሁ እኔ ሴቭ አድርጌ መያዝ ነው እንጂ አቃተኝ። ሰምቼዋለሁ ዮኒ ሙሉውን ቪዲዮ ማለት ነው። ግን ምንድን ነው እዚህ ጋር ያለው ዘበነ የተናገረው ንግግር? አሁን ልመጣልና ከዛ ምን አለ እዚህ ቦታ ላይ እዚህ ቦታ ላይ ሃይማኖትን ትኖርበታለህ እንጂ አትከራከርበትም ብሎ ያቀረብኩለትን ጥሪ ሁሉ ነው ውድቅ ያደረገው። ለምን አልተቀበለም? አንድ እሺ አይቀበልሹ የተማረ ነው ወይ ምናምን ነገር ብሎ ሲጠይቅ ነበር። እረኛ ነኝ ኤርሚያስ። እኔ ፐርሰናሊ ከጠየቀኝ ስለዘበነ ቆይ ልጨርሰን አልከኝ እኮ እኔ አሁን አንተን እኮ ደግፌ ነው በእንትን ብታወራ በዘበነን ብታወራ እኔ ከዘበነ ይልቅ እነ ዲያቆን ያሬድ እነ ዘማርያም የተሻለ እውቀት አላቸው ብዬ ነው። እሱ ጋር ልመጣ ነው ሆን እሷም ብቻ ትሆልኝ ከዛ ላንተ እሰጣለሁ። እነዚህን መምህራን በሙሉ ጥሪ ያቀርብኩላቸው አንዳቸውም ወፍ የለም። ወደ ቲክቶክ መጣሁ። ቲክቶክ ስመጣ አክሊል አቀረበልኝ፣ ተቀበልኩት። ስለ ታቦት ነው ብሉይ ኪዳንና አዲስ ኪዳን ታቦት እናውራ ብዬልኩት አክሊለም ወገቤን አለ። በአዲስ ኪዳን ታቦት እንጂ ማወራ በብሉይ ኪዳን ታቦት አላወራም ማለት በአዲስ ኪዳን እንጂ በብሉይ ኪዳን አላወራም ማለት ሁለቴ ሶስቴ ነው። ስልክ ራሱ እዚሁ ፔጅ ላይ ብዙ ጊዜ ትወያዩ የለ እንዴ ከአክሊል ጋር? ኖ በታቦት ጉዳይ አንስታ ታቦትን ሳይሆን በሌላ ጉዳይ ላይ ብዙ ጊዜ ትወያያላችሁ። ኦፊሻል ዲቤት ያቀረበልኝ ሌላ ላይ አውርታል ነው። ሌላም ላይ እንደዝም ብሎ እየገባ በማከል ለምሳሌ ትወያያላችሁ። አባለት እጹን የሚባለው እሱ ላይ ስም ተሳስቼ አባለት እጹን ያልሆኑትን የገዳሙ አበምኔት ያደረጉትን ነውር አባለት እጹን ብዬ ዘወርሃ ሰኔ ስንክሳር ላይ የተናገርኩት ላይ ወንድማችን እፎይ መጥቶ በተናገረበት ላይ አኬ ዘው ብሎ ገባበት። በገድል ጉዳይ እጄን አላስገባም ብሎ ያለው አኬ ሁሉ ማለት ነው። አሁን እኮ በገድል ጉዳይ እንከራከራለን እያሉ ነው። ግን እኔ አኬ ተቀጠራኝ ተቀበልኩትኝ እና እራሱ ውድቅ አደረገው። በሁለቱም ኪዳናት ታቦት አላወራም ማለት ነው። አንድ ልደተ ቃል ሉተራውያን ታቦት ኧረ ቆይ እኔ ኦርቶዶክስን ልጨርስ። እዚህም ቤት ሉተራውያን የተባሉትንም አምጣልኝ። ታቦት በብሉይ ኪዳንና በአዲስ ኪዳን አለ ብለው በብሉይ ኪዳን አለ በአዲስ ኪዳን ታቦት አለ። አዎ ልክ ነው ኦርቶዶክስ ጋር አለ ብሎ የሚል አንድ ሉተራዊ ካመጣልኝ ሉተራውያን ታቦትን ይቀበሉ የለ እንዴ? ከተቀበሉ አምጣልኝና ከኔ ጋር አወያይ ነው ብዬ የምልህ። ማወያየቱ ሳይሆን ኦርቶዶክስ ብቻ ሳይሆን ኢቭን በፕሮቴስታንት ሉተራውያንም ይቀበላል። አሁን ስለ ሉተራውያን እስከማውቀው ድረስ ዘሎርድ ቴብል የሚባል የጌታ ጠረጴዛ እንዳላቸው ጠረጴዛውን ፈልጠዋል ያልከው ማለት የሚፈለጠው ጠረጴዛ ማለት እሱንም እሱ ላይ እንትን እንላለን ብለው ካሉ እውነቴን የምልህ ከትክቼ ታላቸው በቫርኒሽ በተለቀለቀ ጣውላ እንጨት ሊያስፈራሩ አይችሉም። ማንም ሉተራውያን፣ መካነ ኢየሱስ፣ ኦርቶዶክስ፣ ካቶሊክ በቅርጻ ቅርጽ በእንጨት አዲስ ኪዳን ላይ ሊያስፈራሩ አይችሉም።
አይችሉም። የእግዚአብሔር ልጅ ያለው ህይወት አለው እንጂ ብሎ የሚለው ጠረጴዛ ያለውና ታቦት የሚባል ያለው የለው ብሎ የሚል ነገር የለም። አይሰራም። በሙሉ በዜሮ ነው የሚባዙት ባለእንጨቶቹ በሙሉ ማለት ነው። ባለእንጨቶቹ እንጨታቸው አደባባይ ላይ ይነሳል። እንጨቱ ሳይሆን አሁን ለምሳሌ እኔ እንደገባኝ አንድ ነገር ልጨርስ ይሆን የችን ልጨርስ ማማጠር በመሀል ይችን ነገር ስላልከኝ የጳውሎስ ጨርቅ የኢየሱስ ክርስቶስ መንፈስ ስላለበት ነበር የሚያድነው አይደል? ጨርቁ ከማን ላይ ነው የተወሰደው? ጳውሎስ ላይ ነው ጨርቁ መንፈስ ቅዱስ የሚያድረው ወይስ ጨርቅ ላይ ነው ያደረው? አሁን በግልጽ የምጠርቅ መንፈስ ቅዱስ የሚያድረውማ ጳውሎስ ላይ ነው። አለቀ። ጨርቅ ላይ ያድር ማለት ነው። አዎ ተግባባን። አሁን ግን ጨርቁ ነው አደ ደይ ከዛ በኋላ ጨርቁ ምን አደረገ? የኢየሱስ ክርስቶስ ጳውሎስ የለበሰው ከአካሉ ላይ ጨርቅ ስለተወሰደ ሆኒ ለምሳሌ አሁን ጌታችን ኢየሱስ ክርስቶስ አለ አይደል? ገባኝ። አሁን ልልህ ብታስጨርሰኝ በደንብ ጥሩ ነገር ላይ እንገባለን። ስለዚህ ልልህ የፈለገው የክርስቶስ ራት የሚቀርብበት ወይም ደግሞ የክርስቶስን ራት የዘላለም ህይወትን ለማግኛ የምንጠቀምበት ራትን የሚቀርብበት የተቀደሰ ጸሎት የተደረገበት ነገር የኢየሱስ ክርስቶስ ነገር ያለበት ነገር የጳውሎስ ጨርቅ የኢየሱስ ክርስቶስ መንፈስ ያለበት ነው። ይሄ የክርስቶስ ስጋና ደግሞ የሚቀርብለት የክርስቶስ ነገር ያለበት ቦታ ነው። ያንን ነገር ማክበር ይሻላል ወይስ በእንጨት በልተዋል አላምን ማለት ይሻላል? ምን ብለን ነው የምናከብረው? ስገዱለት ነው? ማን ስገዱለት አለ? ተሸከሙትና ዙሩት ነው ብለን እንትለን ይሆን ነው። አሁን በሉተራውያን እንኳን ብንሄድ ያንን የሚያከብሩትን ይፈለጥቅም የለውም የሚባል ከሆነ በሉተራውያንስ ቢሆን ምልህ እኔ አሁን ይፈለጥቅም የለም እኮ ብዬ ምልህ በአዲስ ኪዳን ከእግዚአብሔር ልጅ ከኢየሱስ ክርስቶስ ውጪ ቅርጻ ቅርጽን ሰብከ ተሸከሙት፣ አውጡት፣ አክብሩት፣ አንግሱት ብለህ የምትል ከሆነ ጌታ እግዚአብሔር ምስክር ነው። እንጨት ተራ እንጨት ነው። ሉተራውያን መካነ ኢየሱስ የትኛውም ቤተክርስቲያን ላይ እኔም በማገልገልበት እኮ ቸርች አለ 4 እግር ያለው ጠረጴዛ በቫርኒሽ የተለቀለቀ ጣውላ የጌታ እራት የተባለው ህብስቱና ወይኑ ይቀመጥበታልና ስለዚህ እሱ ላይ መንፈስ ቅዱስ ያድራል ብለው በቫርኒሽ የተለቀለቀ በምስማር የተመታ 4 እግር ያለው ነቀዝ የሚያደቀውን እንጨት አዲስ ኪዳን ላይ አግንኖ የሚሰብክ ከሆነ እፈልጠዋለሁ። 4 ነጥብ። የጳውሎስ የተቆረጠ ጨርቅን ተከትለ እንዴት ነው ከዚህ እኔ ጨርቅ አልተከተልኩም። ኖ ተከትለ ሳይሆን የጳውሎስ ጨርቅን ማዳኑን አምናል። የክርስቶስ ነገር ኑሩበት፣ የክርስቶስ መንፈስ ኑሩበት። ዮኒ አድመጠኝ። እኔ ጨርቅ ተከታይ አይደለሁም። የጳውሎስ ማንም አይደለም እኮ። ለምንድን ነው ብሬክ ዳውን ሲደረግ ለአንዳንድ ፕሮቴስታንት ወንድምናቶቼ ቅሬታ የምናሰማው? አሁን ለምሳሌ እንደሱ ካልከኝ ቆይ የቢኒ የምትለው ፓስተር ለእኔ አጭበርባሪ ሌባ ነው። አንተ ልታከብረው ትችላለህ። በጃኬቱ ሰው በካሜራ እየዘረገፈ ቁጭ የሚያደርግልህ ነው። የእሱ ጃኬት መንፈስ ቅዱስ አለው እያልክ ትለኛለህ። አመጣላለሁ ያላልኩን አትበል። እሺ፣ ስለዚህ ጃኬቱ ቢኒናውን በጣም የተከበረ ነው ብለኛል አይደለ? ኖ እኔ ብያለሁ ወይ እንደዛ ቤኒ ጨርቁ አልከኝ። አሁን የጳውሎስ ጨርቅን መጽሐፍ ቅዱስ ላይ ስላለ የኢየሱስ ክርስቶስ መንፈስ ስላለበት አድነዋል ብለሃል አይደለም? አይልም መጽሐፍ ቅዱስ ወይስ ይላል? የክርስቶስ መንፈስ ያለበት ጨርቁ ላይ አይደለም ጳውሎስ ላይ ነው ያለው ነው ብዬምለ። ጳውሎስ እዛ ቦታ ላይ አለው ወይስ ጨርቁ ላይ ነበረ? ሰዎች ጨርቁ አድመጠኝ። እሱን ለማሳየት ልሂድልህ ጌታዬ ጋር ማለት ነው። እሺ ኢየሱስ ጋር ልሂድልህ። ደም የሚፈሳት የነበረችዋ ሴት ከበስተኋላ እየተንፏቀቀች በህዝብ መካከል ተጠጋችሁ አይደል? ምኑን የነካችሁ ጌታን? ክርስቶስማ ራሱ ነው። ምኑን የነካችሁ? ጨርቁን። አምናው ጨርቁን አደ የነካችሁ። ከዛ የደሟ ምንጭ ቆም አይደል? አዎ። ከዛ ጌታ ግን ምን አለ? ከውስጤ ኃይል ወጥቷል ብሎ ተናገረ። የነካኝ አለ አይደል? መቼ ነካችሁ ሰውነቱን? እሱ አይነካችሁ ጨርቁን ነው። እንዴት አወቀ ብዬ አልልህም፣ ጌታ ስለሆነ ማለት ነው። የነካችሁ ምኑን ነው? ጨርቁን ነው። ወንድማችን ከእሱ ጋር ነው የምናወራው። ሚዩት አድርግ። ጨርቁን የነካችሁ ሰው ነው። ኦኬ፣ ጨርቁን የነካችሁ። ጨርቁን ስትነካው ኃይል ከየት ነው የወጣው? ከኢየሱስ ክርስቶስ። አለቀ። የኃይሌ ምንጭ ኢየሱስ። ጳውሎስ ጋር ሄድልኝ ቆይ ለጨርሳ። የኃይሌ ምንጭ ኃይልን በሚሰጠኝ በክርስቶስ ብሎ ቅዱስ ጳውሎስ ያለው የኃይል ምንጭ፣ የፈውስ ምንጭ፣ መድኃኒት የሆነው ጌታ ኢየሱስ ክርስቶስ እንጂ
የጳውሎስ ጨርቅ አይደለም። ኃይሉ ያለው ማ ላይ ነው? ጳውሎስ ላይ ነው። መንፈስ ቅዱስ ያደረው ማ ላይ ነው? ጳውሎስ ላይ ነው። ከጳውሎስ ላይ ይኸው እንደዚህ ይላል። ዮኒ ሶሪ፣ አንተ በደንብ የምትሰማ ሰው ስለሆንክ አንተን በመረጃ ነው ማውራት፣ ወደ ግራም ወደ ቀኝም እንዳትል ማለት ነው። ነገም ሌሎቹን እንደዚህ ገትራ ስለምትይዝልኝ ይኸው እንደዚህ ይላል። በጳውሎስ በስትንፋሱ በእርግጫም ቢመታ በቴስታም ቢመታ ውሃም ቢያፈስባቸው ምንም ቢያደርግ ያንን ተአምራት ያደርግ የነበረው ማን ነው? ሐዋርያ ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህ ከአካሉ ጨርቅ ወይንም ልብስ ወደ ድውዮች ይወስዱ ነበረ፣ ደዌያቸውንም ይለቃቸው ነበር፣ ክፎችም መናፍስት ይወጡ ነበር ይላል። ባይዛይ ደዌ ብቻ አይደለም የሚፈውሰው፣ እርኩስ መንፈስም ይወጡ ነበረ ማለት ነው። አጋንንት እያወጡ በነበሩበት ይላል ማለት። ስለዚህ አሁን ማን ነው ይህንን ታምራት ያደርግ የነበረው? በጳውሎስ እጅ ማን ነው የሚያደርግ የነበረው? እግዚአብሔር። አለቅ። በመካነ ኢየሱስ አድምጠኝ። በመካነ ኢየሱስ ጠረጴዛ እና በኦርቶዶክስ ጠረጴዛ ነው። ኦርቶዶክስም ጠረጴዛ ነው ብለህ በዲቤ ጠረጴዛ ነው የምትለው። ታቦት የሚባለውን ጠረጴዛ ነው በኦርቶዶክስም። ትክክለኛ ስሙ ራሱ ዲያቆናቱ በቅዳሴ መካከል ስለምንጠቀሙ ማለት ነው። በኦርቶዶክስ ጠረጴዛ እና በመካነ ኢየሱስ ጠረጴዛ መካከል ሁለቱም ከእንጨት ነው የተሰራው፣ ሁለቱም በቫርኒሽ ነው የተለቀለቀው። ሁለቱንም አውቀዋለሁ። ኦኬ፣ ሁለቱንም የሚያውቅ ሰው ነው የሚያወራው ደስ የሚለው። ኦኬ፣ በእነሱ ጠረጴዛ እጅ እግዚአብሔር ታምራትን አድርጓል። በጳውሎስ እጅ የሚያስደርግ ታምራት እንዳደረገ አድርጓል። በኦርቶዶክስ ጠረጴዛና በመካነ ኢየሱስ ጠረጴዛ አላደረገም። ሲያደርግም አናይም። ለምን? እግዚአብሔር በሐዋርያው እጅ መንፈሱን ባኖርበት በጠራው በመረጠው በቅዱስ አጠራሩ ለአገልግሎት በጠራው በሐዋርያነት ከእናቴ ማኅፀን ሳለሁ ለዚህ ወንጌል ለየም ብሎ ባለው ታላቅ ሐዋርያ እጅ እንጂ የተደረገው በመካነ ኢየሱስና በሉተራውያን 4 እግር ጠረጴዛ በቫርኒሽ የተለቀለቀ የጌታ እራት ይቀመጥበታል ብሎ የሚለው እሱን ስገዱን ብለህ ካለው ፈልጠህ ጣለው እንለዋለን። ፈልጠህ ጣለው። ሙሉ ወንጌል ማናቸውም ቤተክርስቲያን መሰበክ ያለበት አዲስ ኪዳን ላይ የእግዚአብሔር ልጅ እንጂ ጠረጴዛና አሸንክታብ አይደለም ነው እያልኩ። ተባረክልኝ። አሁን ደግሞ እኔንም ትሰማለህ። እኔ የምልህ ምንድን ነው፣ እዛ ቦታ ላይ የማን ብለው ነው ያቀረቡት? የእግዚአብሔር የኢየሱስ ክርስቶስ ምንድን ነው? ስጋና ደም ነው። የኢየሱስ ክርስቶስ ስጋና ደም የሚቀርብበትን ነገር ነው። ያ የክርስቶስ ስጋና ደም የሚቀርብበትን ነገር ማክበር፣ ስገዱ እያልኩ አይደለም። አምልኩት ያንን ነገር እየተባለ አይደለም። የሆነ ነገር አድርጉት እየተባለ አይደለም። ልክ የጳውሎስ ጨርቅን እየወሰዱ ድውያን ሲፈቱበት ጨርቁን ነው የሚወስዱት። እሺ፣ ያ ጠረጴዛ የሌለው ቸርች አይባልም? ይባላል። ይሁን እንዴ? ያ ጠረጴዛ 4 እግር ጠረጴዛ አሁን በሉተራውያን በመካነ ኢየሱስ ያ ጠረጴዛ የሌለው ቸርች ይባላል ወይስ አይባልም? እንግዲህ እሱ የነሱ ምርጫ ነው። ያንተን ነው የምጠይቅህ። የእኔ ምንድን ነው እንዳልኩ፣ መቼም ቁርባን ላይ እኔ በቁርባን ማመን ሰው ነኝ። ኢየሱስ ማመን ሰው ነኝ በቁርባን። ስለዚህ ቁርባኑን በአየር ላይ አታቀርበውም መቼም። የክርስቶስ ስጋና ደሙን የምታቀርብበት የተከበረ የጌታን እራት የምንቀበልነን ይሆን። አሁን ዛጋ ትሂድ ያልኩ ለምሳሌ የተከበረ ቦታ አለው ብዬ አስባለሁ። አለው ያ ጠረጴዛ የሌለው ቸርች ምን ላይ ታቀርበዋለህ ታዲያ? ምን ላይ ልታቀርበው ነው? ጠረጴዛው ሰው ባይኖረው ያ ጠረጴዛ ባይኖረው ቸርች ይባላል አይባልም ነው ብዬ ለማቅረብ ሰነፍ ካልሆንክ በስተቀር ያንን ለማቅረብ ምንድን ነው ችግሩ ያለብህ? ስንፍና ካልሆነ ሰነፍ ካልሆንክ በስተቀር ያንን ጠረጴዛ ያንን የሚያህል ሜጋ ቸርች ይዘህ የክርስቶስን የሚቀርብበት ጠረጴዛ ማቅረብ ከከበደ ስንፍናና ትዕቢት ነው። ትዕቢት ስለወጣ ማቅረቢያ ስለሆነ ነው አይደለ? ማቅረቢያ ስለሆነ ነው አይደል? ማቅረቢያ ስለሆነ ነው አይደል? ኦኬ። በእርግጥ ስለማታውቀው ልተው። በኦርቶዶክስ ተዋሕዶ ቤተክርስቲያን ለህዝቡ ቅዱስ ቁርባን ሊያቆርቡ ሲሉ ካህናቱና ዲያቆናቱ ህብስቱን በምን ላይ ነው ይዘውት የሚመጡት? ወደ ህዝቡ ጋር በጨርቅ ጠቅልለው በጨርቅ ሸፍነው በሱቲ ተሸፍኖ በምን ነው የሚቀርበው? ታቦቱን ላይ ያስቀምጠውት ነው ይዘውት የሚመጡት ነው አይደል? በምን ነው የሚያቀርቡት? እንዴ ማቅረቢያ አለ እንትን ነገር ሳህን ነገር ይዘው ሳህን ነገራው ማለት ነው። ኦኬ፣ ያ ሳህን ነገር ይዘው ሳህን የሚመስል ነገር ኦርቶዶክስ በሳህን ላይ ነው የምታቀርበው ማለት ነው። ለህዝቡ የሚመስል ነው እነሱ የሚጠሩበት ኖ የሚመስል ሳይሆን ነው እንጂ ጻህል ይባላል። ሳህን ነው ሳህን መሰዊያ፣ ይቅርታ መሰዊያ አይባልም።
እሺ አይ ኦርቶዶክስ ስላለ ይመልሳ። ኦርቶዶክስ ነው። ስለዚህ ምንድን ነው የምትለው ኦርቶዶክስ? አንድ ቆይ መልስልን። ምንድን ነው ኦርቶዶክስ የምትለው? ሐዋርያው አበው ኦርቶዶክስ ምንድን ነው የምትለው? በሙዳይ ነው እንጂ የምታቀርበው ስጋውና ደሙ የሚፈተትበት አለ። ቅድም ያላችሁ ታቦቱ አለ ወይም ደግሞ አታውቀውም አንተ ዲያቆን ነህ ብራዘር? ዲያቆን ነህ? ዲያቆን አይደለም እኮ ባልሆንክበት በግምት አትናገር። በሙዳይ አታቀርብም። በሙዳይ የሚባል ነገር የለም። በሙዳይ የሚመጣው ከቤተልሔም ነው። ከቤተልሔም ነው የሚመጣው። ኦኬ እኔ ያልኩትኝ ቅዱስ ቁርባን በሚቆርብበት ሰዓት ላይ ቅዳሴው ካለቀ በኋላ ማለት ቅዳሴው ላይ ባሮክን አስገባው ትላላችሁ። አላክልኝም። ከላክ አስገባዋለሁ። ይላክ የለም ማለትና መላክ ይለያያል። እናንተ ስላያችሁ ከስር መግባት ከፈለገ ካልፈለገ መብቱ ነው። ግን ካለ አስገባዋለሁ። የለም ካለ አስገባዋለሁ። ነገሩ ቤተክርስቲያን መካነ ኢየሱስና መካነ ኢየሱስና ሉትራውያን እንደ ቤተክርስቲያን ይሄ ጠረጴዛ የሌለው ቤተክርስቲያን አይደለም ብለው አላሉም። እዚህ ቲክቶክ ላይ ውርውር የሚሉ ቀኝና እግራቸውን የማያውቁ ሉትራውያንን ብለው እያሉ ክንፏ እንደተነቀለ ቢራቢሮ ወዳገኙት አቅጣጫ አትላሳቸው። አባቴ በሌሉበት ተዋቸው። እንደሱ አትበላቸው። እነሱ ያመኑበት ነገር አለ። ያመኑበትን ነገር ወዳገኙት ለመብረር የሚፈልጉ 3 እና 4 ሰዎች ናቸው ያሉት እንጂ ያመኑበትን ነገር ማድረጉ ጥሩ ነው። ያመኑበት ነገር ሲናገሩ ምን አሉ? ዮኒ ይሄ ጠረጴዛ የሌላቸውን ቸርች ብለን አንጠራቸውም ብለው አሉ። ኦኬ ስለዚህ መካነ ኢየሱስ ቤተክርስቲያን ያለው አይነት ጠረጴዛ ሙሉ በምንድን ነው የምታቀርበው? አንተ የምትላቸው አንላቸውም ከተባለ በቁርባን አለ አይደለ? አንተ የምትሄድበት አለው። በምንድን ነው የሚቀርበው? የሚቀርበው የራሱ ጠረጴዛ የለው ምናምን ዝም ብለህ ከሸልፍ ላይ ነው የምታነሳው። ጠረጴዛ አለው ማስቀመጫ። ዮኒ ኦኬ ታዲያ ጠረጴዛ መኖሩ ዮኒ አድምጠኝ። እሺ እኛ ጠረጴዛ አለው የለም አይደለም። ውሃ የምንጠጣበት እኔ ፑልፒት ላይ ስቆም መድረክ ላይ ስቆም ውሃ የምጠጣበት ትንሽ የጠረጴዛ መድረኩ ላይ እንኳን አለን። ውሃ የምንጠጣበት ሃይላንድ ውሃ ማለት ነው። ታዲያ ምንድን ነው የሚያጨቃጭቀው? ቆይ አድምጠኝ። የሚያጨቃጭቀው አሁን ፑልፒት አለ ቆመን የምንሰብክበት ማለት ነው። መጽሐፍ ቅዱሳችን የምናስቀምጥበት ማስታወሻ ደብተራችን የምናስቀምጥበት ማለት ነው። ከእሱ አጠገብ ደግሞ አንዳንዴ ፍላወር አበባ ነገር አለ። ካልሆነ ደግሞ ትንሽዬ 4x4 የሆነች ጠረጴዛ ውሃ እና ቲሹ ወይ ደግሞ ሶፍት ነገር የምናስቀምጥበት አለ። አንዳንድ ቦታ ላይ ደግሞ ከዛው ራሱ ከፑልፒቱ ስር የውሃ ማስቀመጫም እንደ ቦክስ ነገር አለች ወይ ደግሞ ቲሹ አለ። እኔም የመድረክ ሰባኪ ስለሆንኩ ማለት ነው። አሁን ከሱ ውጭ የጌታ እራት የሚቀርብበት 4 እግር ያለው ጠረጴዛ አለ እንደ መጠኑ ስፋት ማለት ነው። ኦኬ ያ ጠረጴዛ የጌታ እራት በሚቀርብበት ጊዜ እኛ ጋር በወር አንዴ እንደዚህ እንወስዳለን። በ2 ወር አንዴ እንደዚህ የሚወስዱ አሉ። እዚያ ጠረጴዛ ባለበት ቦታ ላይ የጌታ እራት የሚመጣበት አለ። ህብስቱ የሚመጣበት እንደዚሁም ወይኑ የሚመጣበት አለ ማለት ነው። በዛ ዕቃ ላይ ሆኖ እዛ ጋር ይቀመጣል። ከዛስ ፓስተራችን ከጸለየ በኋላ ህብስቱን ከዛ ጠረጴዛው ላይ አንስተው አዙረው ለኛ ይሰጡናል። ወይኑንም አንስተው ይሰጡናል። በአንድነት ሆነን ፓስተር ከጸለየ በኋላ እንወስዳለን ማለት ነው። አሁን ይሄ ጠረጴዛ የሌለው ቤተክርስቲያን አይባልም ብለን እኛ አንልም። እነዚህ ሉትራውያን ግን የተባሉት እዚህ ቲክቶክ ላይ የሚሯሯጡት ቅድም ያልኳቸው ሰዎች እነሱ ይሄ 4 እግር ጠረጴዛ የሌለውን እኛ ቸርች ብለን አንጠራውም አሉ። ሁ አዩ ያልናቸው ነው። ባይዘው እፍል ለፊታችን ቆመው ማውራት የማይችሉ ድኩማን ናቸው። በእግዚአብሔር ቃል አትስደባቸው ብራዘር። እነሱ የሚያምኑት አለ፣ አንተ የምታምነው አድምጠኝ ዮኒ አድምጠኝ። እነሱ እኔ የምከተለውን ፔንቴኮስታል እያበሻቀጡ የሚሳደቡ ይቅርታ ፔጅ ላይ ላሳቸዋ ፔጅ ላይ አድምጠኝ። ፔጅ ላይ ላሳባት ደካሞች ለማለት ነው። ድኩማን ማለት ሌላ አይደለም። አይ ድኩማን ስድብ ነው አባቴ። እንዴት ነው የምትለው? ተው ደካሞች ማለት ነው ሌላ አይደለም። ድኩማን ብሎ መሳደብ ድኩማን ስድብ ነው አባ። ፔንትም ላትገባለች አትስደባቸው። እንደዚህ ያምናሉ ብለህ የእነሱን ንገራቸው፣ የእኛን ደግሞ እንደዚህ ይሉናል ብለህ ኤክስፕሌን አድርግላቸው። ዮኒ አሁን እኔ ተናገርኩ እኮ አልኩ። ድኩማን ናቸው ማለት ደካሞች ማለት ነው። አለቅ ሰላም፣ እንዴት አመሻችሁ? ከኔ ጋር ማውራት ይችላል? ጥሩ መልካም፣ ተባረክ። እኔ እናንተ በተነሱት ጉዳዮች ዙሪያ እናወራለን። ሁላችሁንም ሰላም ብያለሁ። ይቅርታ አድርግልኝ ዮኒዬ፣ ይቅርታ አድርግልኝ። ቀደም እዚህ ጋር
የተጠቀሱ 15 ሰዎች ያልኩ ሰዎች ነበሩ አይደል? እሱን ሳታስጨርሰኝ ይህንንም ሳልጨርስ ነው የመጣሁት። ልጨርስና ከዛ ቀጥል። በጣም መሽቷል። እኛ ጋር ኢትዮጵያ ነኝ ያለሁትና ተኛ፣ በቃ መተኛ ትችላለህ። አይ እንደሱ ማታው አንተን ሳልወያይም አልተኛም። ለዛ መወያየት ካለ እንዳለ እንዴ የኦርቶዶክስን ስም አንስተህ ኦኬ። እንደ መጀመሪያ የተነሳንበትን ሀሳብ ልናገር፣ እንደ መጀመሪያ የነበረውን ሀሳብ ልናገርና የተነሳው ምንድን ነው? እኔ ባየሁት ነገር አዲስ ስለመጣ ላብራራለት እና ወደ ጉዳያችን ሚዩት አድርጌ ሰማችኋለሁ። ሁለታችሁ አውሩ። እኔን ብሎክ አድርገህ እኔ አላወራችሁም። እኔ እዚህ ሆኜ ሰማችኋለሁ። ሁለታችሁ ከመሰዊያው ጀምሮ ሚዩት አድርጌያለሁ። ኦርቶዶክስ ላይ የተናገርከው እንዳለ እናወራለን። ችግር የለውም። ስለዚህ ነገርን ከእንትኑ አይደል የሚባለው ይምጡልኝ ብለህ ነበረ። ቀጥለህ ግን ማይክ ከፍተህ አውራ እንዳትለኝ ሆኒ። እኔም ብሎክ አድርጋችሁ አድምጣ። እኔም ብሎክ አድርጋችሁኝ ሀሳቤን ልጨርስ ብዬ ስል ገና እንደመጣ ማይክ ጠየቀኝ እኮ። እስካሁን እኮ መድረኩ ያንተ ብቻ ነበር እኮ። ሆኒ አድምጠኝ እኮ። ታዲያ ሀሳቤን ልጨርስና ያወራል ብዬ ስለ አንተ እኔን እሱ እንደገባ ብሎክ አድርጎ እሱ ያወራ ብለህ የምትል ከሆነ ናቴ አንዴ ያለኝ ምንድን ነው ስለምን እንደሆነ ንገሩኝ ብሎ ነው የጠየቀኝ እንጂ አንተን አታውራ አላለህም ብሏል። ቆይ ዮኒዬ ንገሩኝ ሳይሆን ኤልጂቢቲኪው እንዴት እንደሚቀበሉ አሜሪካ ያሉ የፕሮቴስታንት ዲኖሚኔሽን አሳይቼ ጀምርና ወደ ኦርቶዶክስ ደግሞ ያነሳቸውን ከመጽሐፍ ቅዱስም ከቅዳሴም እንዲሁም ደግሞ ከቤተክርስቲያኑ አስተምህሮ እንነጋገራለን ማለት ነው። በጣም ቀላል ነው። ቅድም አንተን አምጣ ሲል ስለነበር እኔ ከማስረጃው ጀምራለሁ። ወደኋላ ነበርኩ። አንዴ ኤርሚ ያቀረብክላቸው መምህራን በነገራችን ላይ ያቀረብክላቸው መምህራን መምጣት አይጠበቅባቸው። በግዴታ ነው የሚወራው ዮኒ። እኔ ማለት እኔ ማውራት ስለማልችል ነው። በግዴታ ነው እስካሁን። ቆይ ኤርሚ እንደው ቆይ አንዴ ነው አድምጠኝ። ሀሳቤን ጨርሻለሁ ብያለሁ ዮናስ አላልኩ ማለት እና መጥቶ የሆነ ነገር ማለት አድምጠኝ። ሀሳቤን ልጨርስ ብዬ ስል እኔም ብሎክ አድርገህ እሱ እንዲያወራ ምንድን ነው ብሎክ የተደረግከው? ለምን የኔን ሀሳብ አታስጨርስም ነው ብዬ ጨርስ። እሺ ጎሄድ። ታንክ ዩ። እሺ ጎሄድ። አንዴ ሚውት አድርግልኝ ናቲ ፕሊዝ። ይጨርስ። አጠራ አድርጎ ነው የሚያሳየን። ከዛ በኋላ ወደ አንተ እንሄዳለን። ታንክ ዩ። ጎሄድ። ምን ነበር ያልኩት እዚህ ቅድም ላይ በታቦት ላይ በወንበር ጉዳይ ወደኋላ እንደገና ልትመለስ ጽፌ ያስኩት ላይ በመካከል አስገብተህብኝ አንተ ሀሳቤን ቆይ ብለህ ያልከኝ አለ። ወደ ቲክታክ በመጣው ሰዓት ላይ እነማ ዲቤት እንዳቀረቡልኝ እነማ እንደተቀበልኩኝ የአክሊልን ብቻ ጽፌ የልደተ ቃልን ልጽፍ ስል አንተ በመካከል ላይ ሀሳብ አስገባብኝ። እኔ ወረቀት ላይ የምጽፈው ለዚህ ነው ማለት ነው። ወደ ቲክቶክ ከመጣው በኋላ ጥሪ ያቀረቡልኝ ኦርቶዶክሳውያን አክሊለ ጥሪ ያቀረበልኝ ተቀበልኩት። እሱን እኮ ጨረስን እኮ ላውራበት ዮኒ አልጨረስኩም። ላውራበት ገብቶኛል። ቀጥል። እሺ አልጨረስኩም። ላውራበት አስጨርሱኝ ያልኩት ለዚህ ነው። ቅድምም አስጨርሴ ብዬ ስለ አንተ በመሀል ሀሳብ አስገባ ማለት ነው። ጎሄድ። ታንክ ዩ። ስለዚህ እዚህ እኔ በፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ ለ6 መምህራን ጥሪ አቅርቤ የዘበነ ቪዲዮ ቅድም የታየው ላይ በስናይፐር አናትህን ነው ብሎ የሚለውን እንኳን እኮ እንዳብራራ እንኳን ጊዜ አልሰጠኸኝም። በደንብ ስማኝ። ቆየሁኝ በደንብ ስማኝ። ማናቸውንም ጥራ ከፈለክ በስርዓት የሚያወሩ ከሆነ ከኔ ጋር ያወራሉ። እሺ አውሩ አልኳችሁ እኮ። ለምንድን ነው እኔን አሁን ለማስረዳት የምትፈልገው? ላውራት ከአልከኝ እኮ ከ15 በላይ ጠርቼ አልተቀበሉኝም አልከኝ። እሺ ያልኩት ወደ ገደለው ለምን አልገባ እኮ የእነዚህንም ላውራ እኮ ነው ብዬ የምልህ ላውራ ቀርጽናል። ሄደው እንዴ ለ6 መምህራን ጥሪ አቅርቤ ዘበነ የመለሰልኝ መልስ ለምን አትወያየውም ተብሎ ሲባል ነው። እሱ እስራኤል ሀገር ስትመጣ በስናይፐር አናትን ነው ብሎ የሚሉ ሞሳዶች ብሎ አለ። አዎ ብያለሁ። ለምንድን ነው እንደዚህ ያልኩት? ኢየሩሳሌም የኢትዮጵያ ዋና ከተማ ናት ብሎ ስላለ ማለት ነው። ቴዎድሮስ የሚባል ሳልሳዊው ከዚህ ከኢትዮጵያ የሚነሳው እሱ ጦርነቱን በማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ የተጣመመ የኦርቶዶክስ ትርጓሜ ያላቸው እሱን መሰረት አድርጎ ነው የተናገረው ማለት ነው። ማቴዎስ 24 ሳልሳዊ ቴዎድሮስ ብሎ የሚል ትርጓሜ ስላላቸው ማለት ነው። ያንን መሰረት አድርጎ በተናገረበት ላይ እኔ ያኔ መልስ ሰጥ ኢየሩሳሌም የኢትዮጵያ ግዛት ሆና የምታውቅበት ታሪክ አልነበረም። ጆሲ ሾው ላይ የቀረበውን መልስ በሰጣውበት ነው። ልጁ የጠየቀው ኤርሚያስ ሊወያይ ይፈልጋል ብሎ የሚል ነው። እሱ የመለሰው ግን ፖለቲካዊ ነገር ለመስራት በስናይፐር አናትን ነው ብሎ የሚል ሄዶ አሁንም እስኪ ኢትዮጵያውያን የሆናችሁ
ኢትዮጵያውያን የሆናችሁ በዚህ አጋጣሚ ኢየሩሳሌም የኢትዮጵያ ግዛት ነች ብላችሁ በሙሉ ኢትዮጵያውያን ተሰለፍና ሂድና ከእስራኤል ንጠቅ፣ በስናይፐር ረፍርፋ ትጥላለች ማለት ነው። የኛ ስላይደለ ታሪኩ የኛ ስላይደለ ማለት ነው። ዘበነ አልወያይም ነው ያለው በወቅቱ ማለት ነው። እሺ ከዛስ መጣው ከፌስቡክ ነቅዬ በሙሉ መጣው ወደ ቲክታክ። ልደተ ቃል አቀረበ ነው አኪል ያቀረበልኝ አልተቀበልኩትም። ልደተ ቃል አቀረበልኝ በነገረ መስቀሉ ላይ ኦኬ ዮኒ ደብሯል። ከፈለክ እወጣለሁ። አይደለም የምናውቀውን ነገር ደጋግመን የምትነግረኝ ጠየቃቸው አልመጣሉ 15 ሰው አልመጣሉ ብሎ ነገር የለም። እነማን እንደሆኑ ከነ መረጃው ጭምር ማስቀመጥ እናውቃለን። አንተ አወክ ማለት እዚህ ላሉት አይነገርም ማለት አይደለም። እናገራለሁ ከነ መረጃው መነጋገሩ አይመጣ የመጣል ሰው አለ መነጋገር ሰው ለምን ርዕስ ይዘን አናወራ? ቪዲዮ ያሉ ናቲ አንዴ ፕሊዝ አውርቼ አድምጠኝ። እሺ ኦኬ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ራሱ ኤክስ አደረገው። ኦኬ ግድ የለም። ከዛስ ፈለገ ጥሪ ያቀረበልኝ ተቀበልኩት። መጣ አይቀጡ ቅጣት ቀጣው ማለት ነው። ጌታ ኢየሱስ ትዕቢቱን ያስተነፈሰለት የኦርቶዶክስን ትዕቢት ያስተነፈሰው በሱ ውስጥ መኩል ማለት ነው። የቤተ ክርስቲያኒቱ ላይ ያለ ትዕቢት ማለት ነው። ጴንጤ የእግዚአብሔርን ቃል አያውቁም ብለው ነበር። ዓለም አይቶታል። ኦኬ ከዛስ ደምረው አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ማነው ያ ዲያቆኑ ስዩም አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ሁለት ዲቤቶች አሰረዘ። አንተም የምታውቀው ማለት ነው። ከዛስ እኔ ለቀሲስ ዲበኩሉ መልሼ ላኩኝ። ለቀሲስ ዲበኩሉ በታቦት ጉዳይ ጥሪ ሳቀርብ ሬሳ ላይ ነው መወያየት የምፈልገው አለ። ሬሳው ላይ ምነው ማውራት የምፈልገው አለ። ኦኬ ሬሳው ላይ ደግሞ እሱ ማውራት የሚፈልገበት በአብሮ አደጌ ሬሳ ላይ አንዱ ሲያላግጥ የነበረውም ሰው አሁን የገባው ሰው ነው ማለት ነው። ቪዲዮ አለ መረጃ እጄ ላይ በአብሮ አደጌ ሞት ሲቃልዱ ነበረ። ከዛስ የአብሮ አደጌን ሞት ራሱ ወንድምየውን ደምረው አመጣው። በአብሮ አደጌ ሞት ባዝንም ግን ኦርቶዶክሳውያን በተሳደቡት ማላገጥ ላይ አደባባይ ላይ ወንድሜ ሞቷል ብሎ ያበበ ጉልላት ወንድም መሰከረ። የድምፅ ሪከርድ በዓለም አቀፍ አደባባይ ላይ በተረጋገጠ ኤቪደንስ ተረጋገጠ። ለቀሲስ ዲበኩሉ ያቀረብኩትን የዲቤት ጥሪ ዘማርያም ዘለቀን ያሰረዘው። የደምረውን ዘማርያም ዘለቀ አሰረዘ። የስዩምን ዘማርያም ዘለቀ አሰረዘ። ለምን ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ ማለት ነው። ከዛስ የቀሲስ ዲበኩሉን እኔ ጥሪ ሲያቀርብ አሰረዘ። ዘማርያም አይደለም እዚህ ጋር ካሉት ናቲም ጨምሮ ሌሎቹ 15 የሚሆኑ ባለጭምብላሙ ሰውዬ ሁሉ ማለት ነው የደጋ ፈረስ የሚመስል ልብስ ለብሶ ተደብቆ መጣ። ጥሪ ያቀረበልኝ ማለት ነው 15 ሰዎች ከነጭምብሉ ጭምር ነው የመጣው። አዎ ቪዲዮ አለኝ። ምንም አፍ የሚያስይዝ አይደለም። ከነጭምብሉ ጭምር መልኩ እንኳን የማይታወቅ ማለት ነው። አውሬ መስሎ የመጣው ኦኬ ከነጭምብሉ ጭምር አስፈራራው። በልብስ ነው የምታስፈራራው በእውቀት አይደለም ብሎ በሚል ላኩት። 15 ምን ይጠቅማል? አድመጠኝ ሰዓት የለም እየመሸ ስለሆነ ወደኛ ነው። ቆይ ባሩ እሺ፣ አሁን የምጠቀመውን ነገር ኤርሚያስ እኮ ሌሎቹ አያውሩ። 2 ሰዓት ሙሉ አብረን አውርተን ሌሎቹ ምንም አያውሩ። እኔ ልጨርስ ነው የምትለኝ። ለሌሎቹ መብት አትስጥ። እኔ እስከ መጨረሻው የምፈልገውን ታሪክ ላውራ። በተነሳው ነገሮች ላይ አወያዩኝ እያልክ ነው። አልሰማን ወደ ገደለው ከነሱ ጋር እውቀቱ ካላቸው ሰዎች ጋር ለመነጋገር ሌላው አጀንዳውን ሌላ ጊዜ እናውራው። አንተ የምጠይቅህን ጥያቄ መልስልኝ። አንተን ማለት ነው ይመልሱልሃል። አንተን ኦኬ ጎ ሄድ። እነዚህን ሁሉ መምህራን በ10 ዓመት ውስጥ መምህር ዘበነን፣ መምህር ተስፋዬ መቆያ፣ አቡኑን፣ ምረታብን፣ ምነመስፍንን እዚህ የተዘረዘሩት እና አክሊለ እነ ልደተ ቃል በሙሉ ያቀርቡት እነዚህ ሁሉ ዲቤት ጥሪ እየጠሩ ሲሰርዙ አስደግፈው ሲሄዱ አንዳቸውንም ቀርባችሁን እናውራችሁ ብለህ አላልክም አይደል? ብያለሁ አላልክም? የምን ማሸት በደንብ ብያለሁ። ዲበኩሉ ሲሰርዘው ለምንድን ነው ኑና ቀረቡ? እንዲያውም ቪዲዮ ሁላ ሰርቻለሁ። ምንድን ነው የምናወራው? ይኸው አሁን መጨረሻው ላይ ማለት ነው የነኝም ብላ ዮኒ ማኛ ብሏል። ይኸው ይመሰክራል። መልስ መለሱልህ። ደምረውን እኔ ሙዳ ላይ ያስኩበትም ልደትን ሙዳ ላይ ያስኩ ፈለገ ስለመጣ ሙዳ ላይ ያስኩ የትኛውን ያላስኩ እሱኛውን ብለሃል ነው ብዬ የምልህ። ለምሳሌ እኔ አሁን ታዲያ አላልክም አትበላ አድምጠኝ። በከፊል ነው ያልኩ። አሁን ሙሉን ያልኩት ምንም ዋሸት አያስፈልግም። ሙሉውን እኔ ብያለሁ።
ጴንጤ ይመሰክራል እዚህ ጋር ሙሉ ጴንጤ ለምንድን ነው ያሰረዛችሁት እያልኩኝ ዲያቆን ማን ነው የሚባለው? የእነዚህን እኮ አላልኩም ነው ብዬ የምልህ መጨረሻ አካባቢ ላይ ያለውን ማን እንዳልክ ማን የማውቃለሁ እኮ አብረን የዛ ላይማ በፌስቡክ ነው የጠራቸው። የፌስቡክ ነው የታቀላለሁ። እሱም ብቻ አይደለም በዚህም ጉዳይ ከማነው ከልደተ ቃልም ጋር ጭምር በወቅቱ ስትጨቃጨቅ ነበር። አይዶ ነው። አዎ ልደትን በደንብ ነው የጠየቁት። እንዲያው ጸቡ የመጣው ልደት በአንተ የተነሳ አይደል እንዴ? ተጣላል። ራይት። እኔ ግን ልክ አገል ማነው ዲቤት ጥሪ እንደሚሸሽ ተደርጎ የሚባለው ነገር ሁሉ እዚህ ጋር ከተዘረዘሩት እዚህ ጋር 4 እና ማለት 6 እዚህ ጋር 10 ማለት እዚህ ጋር 6 እዚህ ጋር 6 የሚሆኑ አይተው ነው። ኦኬ አትሸሽም አይደለ? ታንክ ዩ ይሄን ተረዳው። አሁን ግን በተነሳው ጉዳይ ላይ በተነሳው አጀንዳ ላይ ትወያያላችሁ። እኔ ዝም ብዬ ሰዓት ይዛለሁ። በሰዓቱ ታወራላችሁ። በየትኛው አጀንዳ ላይ በየትኛው? ስለ እኔ ይኸው ስለ ኤልጂቢቲኪው ገለመሌ ስለሚባለው ውሸት ነው። ውሸት ከሆነ ይመጣልሃል መረጃውን በአሜሪካ አብያተ ክርስቲያናት ተቀባይነት ባላቸው በህብረት ውስጥ ያሉ ግብረ ሰዶማውያን የሚቀበሉ ቸርች አንድ አምጣ ብዬ ስልህ ጆል ኦስቲንን ቆይ ሌላም ልጨምር ስል ቤት በኩል ታስወራለህ። መቼ ነው ያወራው? ከገባው ጀምሮ ፔጁ አንተ ነው የሚመስለው። አንተ ብቻ ነው የምታወራው። ዮኒ አምጣ እኮ አልኩህ። ይኸው መረጃ ከኔ ጋር እናውራ። ናቲ ያመጣለሁ። እኔ ይኸው ልነግርህ ነው። አንተ አትሰማም። አንተ ይሰማ መብት አለው። አይ ኢየሱስ የመናገርማ መብት አለው ብራዘር። ዮኒ መሀል ላይ እንዳትገባ። አሁን እኔና አንተ እናወራለን ማለት ነው። ጥሩ ከኔ ጋር አውራ። ዮኒን ትተህ ከኔ ጋር እናውራ። ይኸው እስካሁን ጠበቅን አይደለም? የታርገ ሲያምር ይቀራል። ዮኒ እየሰማኝ ነው? ይኸው ደቂቃ ተይዞልን እኛ እናወራለን። አንተ ምትወጣ ይህን ጉድ ይዘረግፏለሁ። ወጣህም ምንም የምዘረግፍ እኔ ከአንተ ጋር ራሱ ማውራት ፈልጋለሁ። ከአንተ ጋር ማለት ነው። ኦኬ። ስለዚህ አንተ ኦርቶዶክሳውያንን ሰብስብ አይደለም ሙስሊም ብሰበስብ በእውቀት እዚህ ካለ በመረጃም አድምጥ እኮ ታዲያ አምጣ እኮ እያልኩ ነው። አድምጠኛ አትበለኝ። እኔ ህፃን ልጅ አይደለሁም። አንድ አታመጣም። ከጥላቻ ውጪ አንድ አታመጣም። ምን አይነት ጥላቻ ነው ያለው? ቆይ ዮኒ ግን ለምን ዛቻ ይሆናል? ያለውን አውርደህ ከኔ ጋር አውራ። ዮኒ አንዴ ይቅርታ። ስለ ጥላቻ ካወራን እኮ ይኸው መረጃ እኔ ላሳየህ ነው። መረጃውን ነው የምትፈልገው? አድምጠኝ ናቲ። እሺ እኔ እናንተ በጥምቀት ወይ በመሰዊያው እናውራ። እዚሁ ዲቤት እንግባ። እየሰማችሁ ነው ሰዎች? ያ ኑ ግቡ። ትልቁ ላይ አድርገኝና አሁን ናቲ እንግባ ብለውሃል። ምንም የትም ሄድ የለም። ትነጋገራላችሁ። ዮናስ እየሰማህ ነው? አዎ ዛሬ ጨርቃችሁ ነው ማስተላችሁ ነው ከፈለኩ ማለት ነው። እስቲ በእውቀት ማለት ልብ በእናትህ እሺ፣ በእውቀት ችግር አስጥለን ያስጥለን። ሁለት ሰዎች አታውሩኝ፣ አንድ አታውሩ። እሺ ይሁን እኔን እያወራኝ ነው አይደል? አንዱን ዝም አንተ ዮኒ ካንተ ጋር አውራኝና ከዛ እሱ እኔ አይደለሁ ከሱ ጋር ነው። ኦርቶዶክሶች አንተ ነው ጀመርከው። ቃል በቃል እኔ ጀመርኩት። ስለማን ነው? ቆይ እኔን አድምጠኝ። ኖ አድምጠኝ። እኔ የጀመርኩት ያወራሁት እንዳልክ ያለው ነገር ኦርቶዶክሶችን ለመሳደብ ነው። ይሄ ትክክል አይደለም በሚል ይዘህ መጣ። ሌላዎቹን እንተውናውን ከኦርቶዶክስ ጋር ተነጋገር። ለምን በአስተምሮ እዚሁ ድቤት እናድርግ። በቃ ችግር የለው። አንተ ፈርታል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደ ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎህ ዝም ብለህ ጩህ ከፈለክ ማለት ነው። እኔ ጠብቄ በትዕግስት እኔ ከአንተ ጋር እያወራ ያለሁትኝ ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ያሳየናት ምን አጨቃጨቅ? ልብ በልና ስሙን። አንተ እንዳታስረኝ ታሩቅ ከሆነ የወንጌል አማኞች ነው እኔ ጋር እናወራበታለን። ተናዳል። አየህ ሲመጡብህ ሮጠህ መሄድ አለ መመስከር። በምን መረጃ ሳይተላል? አንተ መረጃውን አምጣ ብዬ ስለለምን ያመጣልሃል። አይዞህ አትናድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ስጀምርልህ ሌላም ልጨምርልህ። አድምጠኝ። ጆል ኦስቲን ማለት አንድ ግለሰብ እንጂ እሺ ሌላም ጨምርልሃለሁ። አይዞህ አድምጠኝ። ችግር አስር የምትለኝ እያዳመጥኩ መረጃ አምጣ።
እንደዚህ ነው ማንጫጫችሁ ማለት ነው። መረጃ በጣም ጥሩ። በቃ መረጃ ጠይቋል፣ ሚውት አድርግ። በቃ ችግር የለውም ዮኒ፣ መረጃ ጠይቋል፣ ሚውት አድርግ። መረጃውን በቪዲዮ በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። እሺ ሌሎች ወገኖች ኑ ኔጋ እኔ ከፍታለሁ። እንዴ መረጃ እንዴ የምትፈልገው ማለት ነው።